ዲና ብትፈራም እሺ ጥሩ እመጣለሁ ጠብቀኝ ብላ ስልኩን ዘጋችው። ዲና በጣም ፈራች። ስልኩን እንደያዘችው የስልክ ቁጥር ማውጫው ላይ የባለላዳውን ቁጥር አውጥታ ደወለች። ብዙም ሳይጠራ አነሳውና እንቅልፍ ባከረደደው ድምፅ አቤት አላት። ዲና እየተርበተበተች ስማ ጌዲዮን ከ30 ደቂቃ በኋላ ላግኝሽ አለኝ እኮ አለችው። አምላኬ ምን ይሳነሃል? በጣም ደስ ይላል። ስጠብቀው የነበረው ነገር ደረሰ። በጣም አሪፍ። ይኸውልሽ አሁን ምንም መፍራት አይጠበቅብሽም። ለቤተሰቦችሽ ቤተክርስቲያን አሊያም ደግሞ ጓደኛዬ ማታ ብለሽ ውጭና አግኙ አላት። ዲና ፈጣሪ ሆይ እርዳኝ፣ እሺ በቃ አለች። ባለላዳውም አይዞሽ በቃ አሁን ስልኩን ዝጊው። ሁሌም ከጎንሽ እንደሆንኩኝ አስቢ። ደግሞ የምትወጃቸውን ሰዎች ከሰቀቀን ለማዳን እንዲሁም አስቢ አላት። ዲና እሺ በቃ ልክ ነህ አለችና ስልኩን ዘጋችው። ዲና መዘጋጀት ጀመረች። ጌዲዮን ብዙ ጊዜ ሊገላት እንደዛተባት ስለነገራት ግን ደግሞ ዲና የኔ ሞት የምወዳቸውን ካዳነ 99 ጊዜ እሞታለሁ ብላ ራሷን አሳምና ዲና አደራ ክፍል 30 ይሄን ብለን ነበር። ዛሬም እንደሚከተለው ክፍል 31ን አስቀጥለዋለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንደምናላችሁ እስከዚህ ሰዓት ደረሳችሁ እያልኩ ቪዲዮውን በላይክ በሸር ጀምሩት። እንዲሁም ሸር ላይክ እያደረጋችሁ ለምታበረታቱኝ እጅግ በጣም አመሰግናለሁ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ቻናሉን ሰብስክራይብ አድርጉ። ዲና ወደ ሉክና እስክሪብቶ አውጥታ መጻፍ ጀመረች። ለአዳም፣ ለሔዋን፣ ለቦስና ለሰራተኞች። ጌዲዮን ጋር ሄዳ የምትመለስ አልመሰላትም። በህይወት መታ እነሱን የምታገኛቸው አልመሰላትም። ባወጣችው ሉክ ሙሉ ጻፈችላቸው። ስትጨርስ ከቤቱ በር ልትወጣ ስትል ዘበኛው ከክፍሉ ወጥቶ ምን ነው በዚህ ሰዓት? ዲና በሰላም ነው? የት ልትሄጂ ነው አላት። ዲና ጓደኛዬ ችግር ገጥሟት ነው ቤተ ክርስቲያን ላገኛት ልሄድ ነው ብላ ወጣችና የውጭ በር ዘጋችው። ፊቷ ልክ ባይሆንም ዘበኛው ግን በነገረችው ምክንያት እንዲህ እንደሆነች ነው የመሰለው። ዝም ብሎ ፊቱን ለመታጠብ ሄደ። ዲና ከበር እንደወጣች ባገኘችው የጌዲዮን መኪና ገባች። ነጠላ ለብሳ በነጠላዋ ፊቷን ተሸፋፍና ነበር። ከመኪና ኋላ ገባች። ሹፌሩ ያለማቋረጥ እየነዳ እያከነፈ ወሰዳት። ዲና በጣም ፈራች። ቀስ ብላ ስልኳን አብርታ የመልእክት መጻፊያው ላይ የአዳምን የቦስን እና የሔዋንን ስልክ አወጣች። በአንዴ ለሶስቱም ይህንን መልእክቴን ስታዩት በጭራሽ እንዳደነግጡ፣ እስከ ማታ ካልመጣሁና ካልደወልኩኝ መኝታ ቤት የጠረጴዛ መሳቢያ ውስጥ ያስቀመጥኩትን ደብዳቤ አለ፣ አንብቡት፣ እወዳችኋለሁ። ይህንን መልእክት እንዳያችሁት በጭራሽ መኝታ ቤቴ እንዳትገቡ፣ ምክንያቱም ካያችሁት ሞቴን እንዳፋጠናችሁት ቁጠሩት፣ እወዳችኋለሁ። ሹፌሩ እየነዳ ስለነበር አላያትም። ሔዋን፣ አዳምና ቦስ ተኝተው መልእክቱን አላዩትም። ዲና በጠዋት ውሃ ረጭታ ስታስነሳቸው እንጂ አስደንጋጭ መልእክት በስልካቸው ስትልክ አይተው አያውቁም። በስልካቸው ልካላቸው አንብበው አያውቁም። ሔዋን ከእንቅልፏ እንደነቃች የሌሊት ልብሷን ቀይራ ወደ ሳሎን ሄደች። ስልኳን ከስማርት ቲቪው ጋር አገናኝታ የዘወትር ልምዷን የሆነውን በጠዋት መዝሙር የመስማትና አብራ የመዘመር ፍቅሯ ልትወጣ መዝሙር ለመክፈት ስልኳን ስትነካካ ቅድም ከቲቪው ጋር ለማገናኘት ስትሞክር ያላየችውን አሁን ያስተዋለችውን መልእክት እንዳለ መልእክቱን አየች። የላኪው ማንነት ዲና ስለሆነች ግራ እየተጋባች ምንድነው ብላ ከፍታ ለማየት ወደ መልእክት መጻፊያና መላኪያው ጋር ሄደች። ሔዋን አነበበችው። አይኗን ማመን ተሳናት። ህልም፣ ቅዠት፣ ቀልድ መሰላት። ሮጣ ወደ ዲና ክፍል ሄደች። ዲና የለችም። ወደ በረንዳ ሄደች። አሁንም ዲና የለችም። መታጠቢያ ቤት ሄደች። ዲና የለችም። ሔዋን ዲና ብላ ጮኸች። ቦስ፣ አዳም፣ ሰራተኞችና ዘበኛው ተሯሩጠው ሔዋን ወዳለችበት መጸዳጃ ቤት ሄዱ። አዳም ምን ነው? ምን ተፈጠረ? አለ። ስልካችሁን ይዩት፣ ዲና መልእክት ልካላችኋለች አለቻቸው። ቦስና አዳም እየተሯሯጡ ወደ ስልካቸው ሄዱ። ሰራተኞቹ ሔዋንን
ይዘው ሳሎን ወሰዷት፣ አስቀመጧት። አዳምና ቦስ ስልካቸውን ካስቀመጡበት አውጥተው መልእክቱን አነበቡ። አዳም ከክፍሉ ወጥቶ ወደ ውጭ ወጣ። ቦስም ተከተለው። ሔዋን የት ልትሄዱ ነው አለችው። ዲና እንዲሆና እንዴት አስችሉኝ ይቀመጣለሁ? ያና ምንም እንዲያደርጋት አልፈቅድለትም በቃ አለ። ቦስም አዎ እኔም ዲናዬን አጥቼ መኖር አልችልም አለ። ሔዋን አይ አትሄዱ፣ የእናንተ መሄድ ነገሩን ያባብሰዋል እንጂ በጭራሽ አይቀንሰውም። ትንሽ እንታገስና ከዛ መወሰን ያለብንን እንወስናለን አለች። ሔዋን ንግግሯን እንደጨረሰች የአዳም ስልክ ላይ መልእክት ገባ። ወዲያው አውጥቶ አየው። የማያውቀው ቁጥር ነበር። መልእክቱ እንዲህ ይላል። ሰላም ላንተ ይሁን አዳም፣ ስለ ዲና ሀሳብ አይግባክ። ሔዋን ከተቀመጠችበት ሶፋ ላይ ብድግ ብላ ከአዳም እጅ ላይ ስልኩን መንጭቃ ጮክ ብላ ነበበችው። ቦስ ማነው እንዲህ እያለ? እየቀለዱብን ነው፣ አውቀው ነው አለ። ሔዋን አይ እኔ ግን የተለየ ሀሳብ ነው ያለኝ፣ ምናልባት የጌዲዮን ጥላት ሊሆን ይችላል አለች። አዳም ሲጀመር እኮ እሱ ወዳጅ ሳይሆን አሸርጋጅ ነው ያለው አላት። ቦስም እና ምን እናድርግ? ቆይ ምን ይሻላል? አረ መላ ፍጠሩ። ዝም ብለን እጃችንን አጣምረን እንቀመጥ ወይ? እሺ ካልሆነ አስቀመጥኩት ያለችውን ነገር እናንብበው አለ። ሔዋን አይ አይሆንም፣ መታገስ መልመድ አለብን። ከዚህ በኋላ ትዕግስት ያስፈልገናል። እሺ አሁን ልሂድ ብላችሁ የት ነው የምትሄዱት? አለች። ቦስ የትም በቃ ምን እንደሚፈጠር እስቲ እናያለን። ዲና ካለችው ሰዓት ካለፈ ግን ወደ ፖሊስ ጣቢያ ነው የምንሄደው። እሺ አለ። አዳም ሃይ ወዳጄ፣ ሞኝ የዋህ ነገር ነክ ልበል። እስካሁን ይህንን ነገር የጠፋብኝ መስሎክ ነው፣ ግን ስለማይሆን ነው። የትኛውን ፖሊስ ጣቢያ የጌዲዮን ሰዎች አሉ። ለመክሰስ እንደምትፈልግ ነገርካቸው። ከተሰማሙ በኋላ የምትከሰው ሰው እሱ መሆኑን ሲያውቁ ይንሾካሾካሉ። መቼም የማይሆን ነገር ነው። እንደምታስበው ቀላል አይደለም እንጂ ቢሆን ኖሮ እኔ ድሮ ነበር የማሳስረው። እንኳን መረጃ ሳይኖርክ ቢኖርክም መቼም አይሰሙክም አለ። ቦስ ቆይ ታዲያ ምን ተሻለ? አለና የለበሰውን ቲሸርት እስከ ሆዱ በብስጭት ገለጠው። አዳም ምንም ማድረግ አይቻልም፣ በቃ ቁጭ ብለን መጠበቅ ብቻ አለ። ቦስ ዲና ስልክ ላይ ደወለ። የደወሉላቸው ደንበኞች አሁን ማግኘት አይችሉም፣ እባክዎ ትንሽ ቆይተው ይደውሉ ይላል። ደጋግሞ ደወለ፣ ሞከረ፣ ግን የዲና ድምፅ መስማት አልቻለም። አዳምም ሔዋንም በተደጋጋሚ ሞከሩት፣ ግን ስልኩ አይሰራም። በጣም ተጨነቁ፣ ተንጎራደዱ፣ ተቁነጠነጡ፣ አለቀሱ። የማይደርስ ቀን፣ የማይነጋ ሌሊት፣ የማይሄድ ወንዝ የለምና ሰዓትም ሰዓት እየተካ የሚጠብቁት ሰዓት ደረሰ። ምሽት 1 ሰዓት። አዳም አሁን በጭራሽ መታገስ አልችልም አለና ዲና መኝታ ቤት ገባና ቁምሳጥኑን ከፍቶ ወረቀቱን ይዞ ሳሎን መጣ። ሔዋን፣ ቦስ እና ሰራተኞች በጉጉት ምን እንደሚል ለመስማት ወደ አዳም አፈጠጡ። አዳምም ተስገብግቦና ቸኩሎ ከፈተው። ጮክ ብሎ ማንበብ ጀመረ። ዛሬ ከእናንተ መለየቴን ሳስበው በጣም ከፋኝ። እጅግ አርጌ ወዳችኋለሁ ቦስዬ፣ አንተ ደግሞ አፈቅርሃለሁ። አንዳንዴ ከምንወዳቸው ጋር ለዘላለም የምንኖር ይመስለናል። ብዙ የአብሮነት ጊዜ እንደምናሳልፍ እኔም አስቤ ነበረ። ቦስዬ፣ የማልዋሽክ ነገር ቢኖር ገና አዳምዬ ፎቶክን ሲያሳየኝ ከአንተ ጋር ጥሩ ፍቅር ውስጥ እንደምገባ ልቤ ነግሮኝ ነበረ እና የሆነ ቀለበት አሰርክልኝ። ያኔ በጣም ደስ ብሎኝ ነበረ። ከዛም ደግሞ እንዳገባክ ስጠይቀኝ ደስ አለኝ። በጣም ተመኝቼ ያልሆነ ነገር ቢኖር ለዘላለም ሚስትክ የልጆችክ እናት አለመሆኔና አንተን የማይዘልቅ ፍቅር ውስጥ መክተቴ ነው። አዳም ትክክለኛ ፍቅር እንዴት ይይዛል ብሎ ዝርዝሩን አዳምን ጠየቀው። የሚለውን አዳም ሲያነበው ሁሉም ፈገግ አሉ።
አዳም ማንበቡን ቀጠለ። የኔ ውዶች ሁሌም ፈገግ በሉልኝ። ይህንን ቦታ ስትደርሱበት ፈገግ እንደምትሉ አውቃለሁ። ቦስዬ ልብክ እንደሚሰበር አውቃለሁ። ግን ቦስዬ በቃ ምን ላድርግ? አዳምዬ አንተ ደግሞ ከፈጣሪ የተሰጠኸኝ ወንድሜ ስጦታዬ ነክ። የህይወቴ መምህሬ ነክ። ፍቅሬን እንዳውቅ ፈጣሪ የሰጠኝ አንተም መጀመሪያ ቀን ሳይክ ብዙ ነገር እንደምታስተምረኝ አውቄ ነበረ እና አልተሳሳትኩም። አስተምረኸኛል። ሔዋንዬ የኔ ጩኸታም የኔ ሳቂታ ሳቂልኝ፣ ሁሌም ሳቂልኝ እሺ። እንዲህ ስልሽ ፈገግ እንደምትያውቃለሁ ይላል። ሔዋን እውነትም ፈገግ ብላለች። አዳም ማንበቡን ቀጠለ። ሔዋኔ አንቺ ማለት ደግሞ ስለ ፍቅር እንድማር ምክንያት የሆንሽኝ ነሽ። ማለቴ ያው ለማለት የፈለኩት ያው እንኳን ታመሽ እያልኩሽ አይደለም። ከአንቺ ጋር በጣም የተቀራረብኩበትና የሳኩበት ቀን ታስታውሻለሽ? በጋራ ሻወር የወሰድንበት ቀን እኔ ደስተኛ ነበርኩኝ፣ አንቺም እንደዛው። ትውስታሽ በመመለሱ ያከበርንበት ቀን፣ ፀጉራችንን ስንሰራራ፣ አዳምና ቦስ ሲያናድዱን፣ ወይም አንቺ ወይም እኔ መኝታ ቤት ቁጭ ብለን እምናማቸው ነገር። የኔ ነገር ሚስጥር አወጣው አይደል? እና ጥሩነት መቼም ቢሆን አልረሳውም። አንቺም ልክ እንደ አዳም ስጦታዬ ነሽ። አሁንም የሚሄድበት ሰዓት እየደረሰ ስለሆነ ለሰራተኞቻችን የምወዳቸውን ሰዎች በጋራ ልጽፍ ተገድጃለሁ የሚለው ጋር አዳም ሲደርስ ሁሉም ፈገግ አሉ። አዳም ማንበብ ቀጠለ። እናንተ ማለት ደግሞ በቃ ምን ብዬ እንደምገልጻችሁ አላውቅም። እናንተን ሰራተኞች ስል በጣም ይከፋኛል። በጣም እናንተ ማለት በቃ የኛ ተንከባካቢ፣ መጋቢ፣ ሲከፋን አባባይ፣ በቃ ልክ እንደ እናት። ጌዲዮን ያስተላለፈው መልእክት ማክስ ለባሹ በመቀበል ዲና ላይ ተኮሰባት። አዳም አይሆንም ብሎ ጮኸ። ዲና ቀስታ ተዘረረች። ሔዋን ደርቃ ቀረች። ሰራተኞቹም እንደዛው። ጌዲዮን ሳቁን ለቀቀው። በእነ አዳም ሁኔታ ውስጣዊ እርካታ ተሰማው። ቦስም ማንንም ልብ አላለውም። ጌዲዮን በድጋሜ ተኩስባት አለው። ባለማክሱ ተንጋል ላይ የወደቀችውና የምታቃስተው ዲና ላይ በድጋሜ ተኮሶ። ከዛም አሁንም በድጋሜ ስቆ ስማ አዳም፣ እንዲህ በቀላሉ አልተውህም፣ መቼም አልተውህም። ይህች አሽቃባጭ አሁንም ሔዋን የነበረችበት ሐኪም ቤት በር ላይ ወስደን እንጥልልሃለን። ከቻልክ መተህ ቆሻሻህን አንሳ። እንደማትጠፋ ተስፋ አደርጋለሁ። ይህንን የማደርገው ዓይንህ እያየ እንድትሞት ነው። አስበኸዋል? እሳቱ ጠበቃ አዳም በዲና ሞት ጓደኛህም ያዝናል። እንዴት እንደሚወጣው አላውቅም። ስለዚህ እስቲ እሱን ምን እንደማደርገው ገምት አለና የማያቋርጥ ሳቁን ከጣራው በላይ የለቀቀ ስልኩን ዘጋው። አሁን ሁሉም ቦስ መውደቁን አስተዋሉ። በእከክ ላይ እከክ፣ በቁስል ላይ ቁስል፣ በችግር ላይ ችግር በሰዓታት አስተናገዱ። አዳምና ሔዋን ቦስን ተሸክመው ወደ አዳም መኪና አስገቡት። ሔዋን ከቦስ ጋር ከኋላ ገባች። ሔዋን ቦስን ደግፋ ከኋላ ተቀመጠች። ዘበኛው የመኪናውን ማስገቢያና ማስወጫ በር ከፈተላቸው። አዳም መኪናውን አንስቶ መኪናውን አየር ላይ እስክትበር ድረስ መንገዱን እየሰነጠቀ በረረ። ሁለት ሀሳብ ውስጥ ገብቷል። አንደኛው ጊዜው ሳይደርስ ዲና ጋር ለመድረስ፣ ሌላው ቦስን ሐኪም ቤት ለማድረስ። አዳም መኪናውን በጣም በፍጥነት እየነዳ ሐኪም ቤት በር ላይ ደረሰ። ከዛም እርዱኝ ብሎ ጮኸ። ሔዋን ቦስን እንዲበረታና ዲና እንድትተርፍላት እየጸለየች ነው። አዳም ሲጮህ የሰሙት ነርሶች በረንዳ ላይ ያለውን ቃሬዛ እየገፉ ቦስን ከመኪና ላይ አውርደው እየገፉ አስገቡት። አዳምና ሔዋን ደንዝዘው ቆሙ። ወዲያው የሆነ ድምፅ ተሰማ። አረዛ ጋር ሰው ወድቋል፣ ኑ አንሷት፣ ሴት ናት አሉ። አዳምና ሔዋን ከድንዛዜያቸው ነቅተው ወደ ተባለው ቦታ እየሮጡ ሄዱ።
ሌሎች ነርሶችም ሌላ ቃሬዛ እየገፉ ሰው ወደቀ ወደ ተባለበት ቦታ በጥድፊያ ሄዱ። ያቺ ሴት ዲና ነበረች። ልብሷ በደም ተነክሯል። አዳም አለቀሰ፣ ሔዋን አለቀሰች። ያቺ ሳቂታ፣ ተጫዋች፣ ቀልደኛ፣ ጠንካራዋ፣ የችግር አማካሪዋ፣ ቀልጣፋዋ ዲና በሞትና በሕይወት መካከል ሆና እያጣጣረች ማየት በጣም ያማል። ይህንን ማየት ስሜት ማስተናገድ ከባድ ነው። አደራ ክፍል 31 ይህን ይመስል ነበር። አድማጭ ተመልካቾች ይህ ታሪክ በእውነተኛ ታሪክ የተመሰረተ ከደራሲያን ዓለም የተጻፈ የቀጣዩን ፕሮግራማችን የመጨረሻውን ክፍል ይዤላችሁ እስከምመጣ ቸርን ሰንበት። የዛሬው ትረካ እዚህ ጋር በቃ። ባይ ባይ።